ተቀየረና ኦርቶዶክስ ሆነ። ከዛ በምን አይና ያዋለው እሱ እንዴት እንደሚያሳፍረኝ መመለሱ ላይቀር እኔ ተጠቀምኳቸው ቃላቶች እንዴት እንደሚያሸማቅቁ ከዛ አንገት ደፍቼ እንዴት እንደምጠፋ ማለት ስለዛ ነው። ስለዚህ ከናንተ አይቅ ድንገት እንኳን ይውላችሁ ሙልጭ አርጉ እንኳን የሚሳደሱ ከገጠማችሁ በተቻላችሁ ከስድቡ እንዲርቅ አርጉት። ካቃታችሁ ተውት፣ ያነሳ አትመልሱለት። በቃ ቤቱም አትግቡ። ማያዳመጣችሁ እኮ ለምን ትሰሙታላችሁ? ተውት በቃ ይስደብ ይሳደብ ይሳደብነት ሲጨርስ ይተዋል። በቃ ከአቅም በላይ ከሆነ እግዚአብሔር ይስጥልን ብላችሁ አትውጡ። ለምን መሰላችሁ? ክርስትና እውቀት ብቻ ማለት አይደለም፣ ህይወትም ጭምር ነው። መገለጥ አለበት። የትኛው ጌታችን ኢየሱስ ክርስቶስ የትኛው አምላካችን ተሳድቦ ያስተማረው? የትኛው ሐዋርያ ነው እየሰደበና እያንቋሸሸ ያስተማረው? ምን የሚል ቃል ላይ መጽሐፍ ቅዱስ ላይ ከሀገራቸው እንዲወጣ ለመኑት፣ ትቶላቸው ሄደ። በቃ በፈን ብዬ ሲሉ እሺ ትቢያችሁን አራግፉ ነው ይሏል ጌታችን ያለው። እንብየው ሲሉት እሺ እኔ እኮ ከሰማያት ሰማያት የወረድኩት እኮ እናንተን ላድን ነው። ከድንግል ማርያም የተወለዱት እኮ እናንተን ላድን ነው። ምን ሰው ናቸው የኔን ቃል ማሰሙት ብሎ በግል አስተማራቸው። ግን በግድ አላረገውም። ከሀገራቸው እንዲወጣ ሲለምኑት እሺ ይኸው ወጣ። ሀገሩ እኮ የሱ ነው። እንኳን ሀገሩ ዓለሙ የሱ ነው። ግን ከሀገራቸው እንዲወጣ ሲለምኑት እሺ እንኩ ኑሩበት። ይህን አክል ካቃራችሁ ነው ያን የመሰል ህይወት የሆነ ትምህርት ከራሱ ከእግዚአብሔር እኮ ነው ከባለቤቱ። ሰው ሲያቀረውን ብዮ ሲል እንኳን ቁጨላንተ ደግሞ የፈጠርኩ ማላይ ነው የምትናገሩ። እነዚህ ደግሞ ልካችሁን የማታውቁ አላለም። በግድ እኮ ልባቸውን በርቅሶ መግባት ይችላል። ምን ይሳነዋል? እሱ በሆነ ተአምር እኮ ማሳየት እኮ ይችላል እኮ እሱ ምን ይሳነዋል? መሬቱን እያንቀጠቀጠ እኮ ማሳየት ይችላል። በፍቅር ነው የሚሰበከው። ስለዚህ እኔ መልእክት ያለኝ በፕሮቴስታንት ያላችሁ ወንድሞች እባካችሁን ዕቅበተ እምነቱን አናበላሸው፣ አናቋሽሸው። እባካችሁን በተቻላችሁ መጠን ማንኛውም ጥያቄ አንሱ። እኛ ደብቁልን እያልን አይደለም፣ አውጡት። ደስ ያላችሁ ነገር አንሱ። አንደኛ ግን ቤተ ክርስቲያኒቷ የማትለውን ነገር ትላለች አትበሉ። ሁለተኛ የምትለውን ነገር ደግሞ በአግባቡ ግለጹ። ሶስተኛ መጽሐፍ ላይ ስታገኙት ይሄ ስህተት ነው ብላችሁ ነቅሳችሁ አውጡት። ከዛ ኋላ በፍቅር እንጠይቃቸዋለን። መልስ ካላችሁ መልሱልን በሏቸው። በቃ አለቀ። እኛም ኦርቶዶክሳውያን ልክ እንደዚሁ ማለት ማንኛውም ሰው የሚመጣበት ጊዜ ከጳጳስም ይሁን ከአባት ስህተት ስናገኝ ይሄ ስህተት ነው ብፁዕነቶ ይሄ ነገር እንዴት አይተውት ነው ብሎ መናገር። አባት ከሆኑ ወንድም ከሆነ ደግሞ ወንድማችን ይሄ ነገር ስህተት ነው። ካህንም ከሆኑ ቀሲስ ይሄ ነገር እንዴት አይተዋል? ከቤተክርስቲያን ትምህርት ነገር ስህተት ነው። መሞረድ የለም፣ በፍቅር ማረም የለም። ልክ እንደዚህ ሲደረግ በጣም ቆንጆ ነው እና በተረፈው ሆይታ ምናምን ጥሩ አይደሉም። በጣም አደገኛ ነው። ሆይታ ናቸው። በጣም ጩኸቶች ምናምን ነገር አደገኛ ናቸው እና ኦርቶዶክስን በደንብ አካሽ ተረዷት። የሆነ ሰው ሲመጣ ኦርቶዶክስ ትክክል፣ የሆነ ሰው ሲወጣ ኦርቶዶክስ ስህተት አይደለችም። በታዋቂ ሰው የምትመራም አይደለችም። እንደዛማ ካልን ኢትዮጵያ ውስጥ ያለ አብዛኛው አርቲስት ምንድን ነው? አብዛኛው ታዋቂ ዘፋኝ ምንድን ነው? በቃ ምን አባቶቻችን ሃይማኖት ይኸው በቃ አርቲስት ገሌ ምናምን የኛ ሰው ነው ምናምን ምን ይጠበስልን? እኛ በታዋቂ ሰዎች የምንመራ ሰዎች አይደለንም። እኛ ምንኮራ ሰዎች አይደለንም። እኛ እዚህ ሲመጡ እንኳን ወደ መላእክት ህብረት እንኳን ክርስቶስ ራሱናት ወደ ቤተክርስቲያን አካልነት መጣ ነው እንጂ አሹት ፕሮቴስታንቶች ተቃጥሎ ማለት አይደለም። እኛማ ነገም እኮ ኑልን ነው ስብከታችን። እንደዛ ነገም እኮ ኑልን ወደኛ ኑን ነው እንጂ ለምን ትቃጠላላችሁ እናንተስ? እንጂ የተወሰነ ፕሮቴስታንት ነው፣ ሌሎቻችሁ ግን ድብ እንበሉ፣ እሺ እርር በሉ አሹት ለማለት አይደለም። ማን ነው የእንጀራ ልጅ ማን ነው የቤት ልጅ የምናደርገው? እንኳን ወደ መላእክት ህብረት መጣልን ነው። እንኳን ወደ ጌታ ደስታ ገባ
በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነውና እንኳን ወደዚህ ደስታ መጣህልን ነው። ብሽሽቅ አይደለም ጉዳዩ። ከእስልምና ቢምጣ ከየትም ይምጣ ማለት እና እይታዎቻችን ራሱ የምናይበት እይታ ራሱ የኛ ከዛ የኛ ይለያል። እኛ ግለሰቦች ሲመጡ የኛ እምነት ትክክል የምትሆንበት አይደለችም። የኛ ኦርቶዶክስ እንደዛ አይደለችም። በቃ እባካችሁ ስሙ። ታዋቂ ሰዎች ሲመጡ ኦርቶዶክስ ትክክልነቱ አይረጋገጥም። በዛ አይደለም። እኛ ባንኖርም ኦርቶዶክስ ትክክል ናት። የእግዚአብሔር አምላክነት የተረጋገጠው እኛ ስናምነው አይደለም። እኛ ባናምነው ኦርቶዶክስ እግዚአብሔር አምላክ ሁሉ ትክክል ነው። ምን ይላል ጳውሎስ በመልእክቱ? ብናምነው ከእርሱ ጋር እነግሳለን አለ። ብንክደው ግን ራሱ ሊክድ አይችልም። ምን ማለት ነው? አንተ እግዚአብሔር አምላክ ብታምነው ትከብርበታለህ ስላመንከው። ብትክደውስ እግዚአብሔር ወይ አንተ ሳላመንክብኝ እኮ የኔ አምላክነትም እኮ ትክክል አይደለም አይልም። እግዚአብሔር ታማኝ አምላክ ነው። ስለዚህ ግለሰቦች ተኮር ላይ እየተመጣ እታችኋል። የሆነ ግለሰብ እየተረጋገጠ መጥቶ የሆኑ ሰዎች ሲያምኑት እግዚአብሔር ይሄ ሁሉ እዚያ ያምንኛል፣ በቃ የኔ እምነትም ትክክል ነው፣ የኔ ሃይማኖት የኔ አምላክም ትክክል ነው አይልም እግዚአብሔር። እና ማንም ከእስልምናም ይሁን ከፕሮቴስታንት ሁሉም ሰው እንዲመጣ ነው ፍላጎታችን። ቤቷ የእግዚአብሔር ቤት ናት። የእውነት አምድና መሰረት ነው። የግል አይደለችም። ኦርቶዶክስ የሁላችንም ናት። እንኳን ኢትዮጵያ ውስጥ ያላችሁ ፕሮቴስታንትና እስልምና ቀርቶ በዓለም ውስጥ ያለ ሰው በሙሉ ሊሆንበት የሚገባ ጥሪያችን ያ ነው እንጂ ተቃጠል፣ ርርበል፣ ድብንበል ምናምን አይደለም። ኑ በብርሃኑ ተመላለሱ። ማን ሁሉም ለሰው ልጅ በሙሉ የተሰጠ ነው። አፍሪካዊም ይሁን አውሮፓዊም ይሁን አሜሪካዊም ይሁን ከአንታርክቲካ የሚምጣ ከስካንዲቪያን ሀገሮች ይምጣ ከየትም የሚምጣ ቤተክርስቲያን የሁሉም ናት። ለሁሉም የተሰጠ ይሄ በዛ መንገድ ቅርጽ አድርጉት ነው። ሁለተኛ በግል የምታወሯቸው ፕሮቴስታንት ወንድሞች ካሏችሁ ልክ እንደዛ ሁሉ በማስረጃ በመረጃ በጥቅስ በማስረጃ ሳችሁ ከስድብ ስትተው ስድቡን ተውና ወደ እውነት እንምጣ። አሁን ብሽሽቁን ትቶ ወደ እውነታው መምጣት የሚገባው አልገባህም ምናምን መጽሐፍ ቅዱስ አንተ እኮ ታውረህ ነው ምናምን ከቤተሰብ ወርሰህ ነው ምናምን። አሁን እሱ ቀረ። አሁን ቀረና ሁሉም ሰው መጽሐፍ ቅዱስ አሁን ይዟል። ቲክቶክ ደግሞ ጥሩ ጎኑ ቪዲዮ ስለምናበራበት ሁሉ ነገር የተገለጠ ነው ይታያል። ቃሉን እንክፈተውና እንደ እግዚአብሔር ቃል እንነጋገር። በቃ አለቀ። ይሄ ነው። ይሄና ተሽ ምንም የሚያሳድብ ነገር የለም። ምን ይላል እግዚአብሔር ቃል? ይጠቅሳል፣ ጠቅሳል፣ ተጨባብጠን እግዚአብሔር ያክብርልን እንለያየን። አለቀ። ሰው እስከዚህ በኋላ ምን ያደርጋል? እውነት የተናገረው ነው። ማስረጃ ያቀረበው የትኛው ነው? ይህን ማን ማስረጃ ያሳምናል? ሰው እኮ ጆሮ አለው። ሰው እኮ አይን አለው። ሰው እኮ ያስተውላል። ለምን አጓጉል አንዳንዶቻችን ሰው ሞኝ የምናደርግ ሰዎች አለን። በቃ እኛ የምናሰለጥነው ይመስለን። ይህ በጣም አደገኛ አካሄድ። እኛ የምናስተምረው እኛ አሁን ገና ያሰለጠን ነው። እኛ አሁን እንዲያውቅ ያደረግ ነው አይደለንም። እኛ አጓጉል ብልጥና በጣም አዋቂ የሚያጫውተን ሰዎች አለን። ሰው ዝም ብሎ ኮመንት ስለሚጽፍና በጣም ጥቂት ሰዎች ስለወጣ ሰውን ገና አሁን እኛ የምናነቀው አድርገን እናስባለን። ማንን እኛ እንደዚህ የምናደርገው? ሰው እኮ አስተዋይ ነው። አናጃጅለው። ሰውን ይበቀዋል። በውጭ በምን የሚደርስበት ይበቀዋል። ቢያንስ እዚህ የእምነት ውስጥ እረፍት ያገኝ ባካችሁ ቢያንስ። ስለዚህ ልቦናችን እንክፈተውና ቁጭ እናወራ። በግልስ ብናወራ ብሎ ችግሩ ቆይ እኔ ቲክቶክ ብቻ ነው እንዴ? እኔ አሁን ከተሼ ጋር ቁጭ ስለ እምነት መነጋገር እፈልጋለሁ። እየሰደብኩትና እያንቋሽኩት ጋር ለመቀ መማወቅን ማወቅ እንፈልጋለን። እስቲ እንማማር ቁጭ ብለን እስቲ ስለ እውነቱ እናውራ። ስለ ቃሉ ስለ እግዚአብሔር ቃል እስቲ እንነጋገር። እስቲ መጽሐፍ ቅዱስ ምን ይላል? እስቲ እንማማር። እስቲ ግዴታ እኮ ላይ መሆን እኮ አይጠበቅበትም። እዚህ ከተማ ያላችሁ እስቲ ፓስተሮች እስቲ ቁጭ ብለን እስቲ እናውራ። አንፍራው። እስቲ እግዚአብሔር ቃል አንፍራው። ያስፈራል እንዴ? አንፍራው። እስቲ እንማማር እስቲ ቁጭ ብለን። ግድ የለም ቲክቶኩ ካልተመቸ ለመውቤት የብሽሽቅ ምናምኑ ምናምን መሳደቡ ስላለ
ምናልባት አንዳንዶቻችሁ በጣም የተከበራችሁ መምህራን ስለሆናችሁ በእድሜም ትልልቅ ስለሆናችሁ ማይመጥን ከሆነ ምናልባት ቲክቶክ በግል የምናወራ ከዛ እስቲ እውነታውን እስቲ እንነጋገር። እስቲ ወደዚህ ደረጃ መውጣት አለብን። በቃ አለቃ። አየነው እኮ ተሰዳድበን አይተነው፣ ተበሻሽቀን አየነው፣ ተገዳድለን አየነው። ምን ያላየነው ነገር አለኝ? ተሰዳደብን፣ ተነቃቀፍን፣ ተደባደብን፣ በፖለቲካ ናም ተጠላላን፣ ዘረኝነቱን ረጨ ነው በደንብ አድርገን ተሳደብን፣ ሁሉ ነገር ያደረግነው ምን ቀራው? እስቲ በግል ቁጭ ብለን ሲናወራ ደግሞ ቁጭ ብለን ሰዓት ወስደን በስነ ስርዓት እስቲ እግዚአብሔር ቃል ምን ይላል? እስቲ ዘማርያም ምናምን እስቲ ተሼ እናውራ፣ እስቲ እንበል፣ ቁጭ ብለን እናውራ፣ እስቲ ወደ ልባችን እስቲ እንመለሳው። እስቲ እግዚአብሔር ቃል እስቲ ያሸንፍ። የሚያሸንፈው እግዚአብሔር ቃል ነው። በነገራችን ላይ አሁን ድኑ ለራሳችን ስለወሰነ ነው የሚያሸንፈው። እውነት እኮ ነው የሚያሸንፈው። እውነትና መንገድ እሱ አይደል? እሱ እኮ ነው የሚያሸንፈው። እኔ ከተሼ ጋር አውርቼ ተሼ ወደ እውነታው መንገድ መጣ ብዬ እኔ ኦርቶዶክስ መሆና ብዬ ስናገር ያሸነፈው እኮ ዘማርያም አይደለም፣ ያሸነፈው እኮ እውነት ነው። የሚያሸንፈው እውነት ነው። የእግዚአብሔር ቃል ነው የሚያሸንፈው። እኛ በእግዚአብሔር ቃል ላይ እንደ ጀብድ እንደዚህ ለን ጡንቻ ብናሳይ እሱ እኛ ለምን ምናሽ የሚያሸንፈው የእግዚአብሔር ቃል እውነተኛ አስተምሮ ነው የሚያሸንፈው። እውነተኛ ትምህርት ነው የሚያሸንፈው። የሐዋርያት ትምህርት ነው የሚያሸንፈው እንጂ ልክ እንደ ኤግዛም ኢንተራንስ ስኮላር እንደሰቀለን ሰውና ልክ የሆነ ትግል ውስጥ እንደገባ ተዋጊ ጀት ምናምን እንዳለን ሰው ተዋጊ መሳሪያ እንደያዘን ሰዎች እየተዋጋ ምናምን ነገር አለው መታው ምናምን አደቀቀው ምናምን ጨመቀው አይደለም። የሚያሸንፈው የእግዚአብሔር ቃል ነው። በቃ የእግዚአብሔር ቃል እናምነዋለን። በእግዚአብሔር ቃል መደራደር አንፈልግም። ቁጭ ብለን እናውራ። በቃ ወንበር ስበን እስኪ ቁጭ ብለን እናውራ፣ እንነጋገር እስኪ። የእግዚአብሔር ቃል የሚያሸንፍ ከሆነ እኔ ኢትዮጵያ ውስጥ ላላችሁ ሰዎች ፕሮቴስታንቶች፣ ፓስተሮች፣ ወንድሞቼ ጥሪ ማቀርበው የለም። እስቲ ቁጭ ብለን እስኪ እናውራ። የቲክቶክ መንደሩ ይሄን አክል ካልተመቸን አካል እኮ አለ አለ በህይወት ቆመን የለም። እስቲ ከወንድሞ ቲክቶክ ላይ ከሚያገለግሉ ወንድሞች ከዚህ ባላችሁ እስቲ ቁጭ ብላችሁ እስቲ አውሩ። እስቲ አንተም ቸርች ምን ብለህ እንደምትሰብካቸው እስቲ ንገረው ሲለዛ ወንድ እኔም ደግሞ ቤተክርስቲያን ምን ብዬ እንደምሰብክ ልንገርህ ለአንተ። ሁለታችን መጽሐፍ ቅዱስ ማስረጃዎችን እናቅርብ። ሁለታችን መጽሐፍ ቅዱስ ይዳኘን። ይሄ ኤንቫይሮንመንት ሲመጣ ነው ሌሎች ሰዎችን ማዳን የሚቻለው። ያም መንገድ መከተል ካልተቻለ በስተቀር ይሄ መመጻደቅ ማንም አያድንም። አሁን መመጻደቅ ማደገኛ ነገሩ እኔ ከአንተ የተሻለ የመጽሐፍ ቅዱስ አዋቂ ነኝ ብዬ መጽሐፍ ቅዱስ መቆርቆር ላይ ነጅብ ላይ ስንሰራ መመጻደቅ ነው በጣም አደገኛው። ፈሪሳውያንና ሰዱቃንን ለመዳን ወደኋላ የጎታቸው እሱ ትዕቢት፣ በጣም መጥፎ ነገሩ እሱ። ትልቁ ችግር አሁን እኛ ጋር የምናየው መመጻደቅ፣ ያሁን ደግሞ ባዶ ቀፎ ሆነን ማለት ባዶ ልክ መጽሐፍ ቅዱስ እኝክ ብልት እንዳደረግ እናስባለን። ገና ያልገባንም እኮ ገና እኮ ስንት እኮ ያልተረዳነው እኮ የእግዚአብሔር ቃል እኮ አለ እዚህ ውስጥ ገና ምኑ ገብቶን ገና። አንዳንዶቻችን ግን ቅርጥፍ አድርገን እንደብለን እናወራዋለን። አንመጻደቅ። ማንም የሚያውቅ ቢመስለው አለ የሚለው ጳውሎስ። ማንም የሚያውቅ ቢመስለው ከእንግዲህ አይወቅ እኮ ነው የሚለው። ምን ማለት ነው? የሚያውቅ ሰው የሚመስለው አላወቀም ገና ማለት እኮ ማለት ያለብን እንኳን ራሱ የምናቃትን የእግዚአብሔር ቃል እናውራበት፣ እሱ ሚስጥሩን ይግለጽልን። እንዲህ ነው መባል ያለበት እንጂ መጽሐፍ ቅዱስ ለምንድን ነው ሁሉ የእግዚአብሔር ቃል አዲስ አዲስ ሲሆኑ ለምን ይመስላችኋል? አዲስ አለ ሁሉ ጊዜ። ዛሬም የተማርነው አዲስ፣ ነገም ብንማረው አዲስ፣ ከነገ ወዲያም ብንማረው አዲስ። ለምን? የእግዚአብሔር ቃል አዲስ ነው። ፍቅር እስከ መቃብር ሁሉ አዲስ ይሆናል። ፊክሽን ሁሉ ጊዜ አዲስ ይሆናል? አይሆንም። ለምን? አዲስ አይደለም። የእግዚአብሔር ቃል ሁሉ ጊዜ ማልዳ ማልዳ ሁሉ ጊዜ አዲስ ነው። ስለዚህ ይሄ ኩፈሳ ላይ እንውጣ። በቃ
አሁን ትልቁ እኛ ጋር ገደል የሚከተው እንዳንወያይም የሚያደርጉ ምንድን ነው? አጉል ጀብድ አለ፣ አጉል መኮፈስ አለ። ያ ጥሩ አይደለም። ትዕቢት ደግሞ ከእግዚአብሔር ጋር የሚያጣላል፣ ከሰው ጋር የሚያጣላል። ስለዚህ በተቻላችሁ መጠን ስትወያዩ፣ ስትነጋገሩ በዚህ መንገድ መዋየት እናደርገው ጥሩ ነው። ስለዚህ እኔ ተሼን ፕሮግራም ይዘን በስነስርዓት ላይ ቁጭ ብለን እስቲ በደንብ እናወጋለን፣ እንነጋገራለን። ሌሎቻችሁም ይሄ ለተሼ ብቻ አይደለም። ተሼ ማህበራዊ ሚዲያ ላይ ማቀው ወንድሜ ነው። ሌሎቻችሁም ደግሞ ልክ እንደዚሁ አላችሁ ትኖራላችሁ። በኢንቦክስ እናውራ፣ በስልክ እናውራ፣ አቅራቢያ ካለን በአካልም ተገናኝተን እናውራ። ምናወራ እግዚአብሔርን ቃል ነው። ሰው እንኳን 4 ኪሎ ቤተ መንግስት ለመግባት እንኳን በፖለቲካ ይደራጅ የለ ያወራ እንኳን የሳይ መንግስቱ ለመውረስ እውነት የሰማይ መንግስቱን እንኳን ለመውረስ ይቅርና ያቺ የማታልፈው መንግስት ለመውረስ ይቅርና የሚያልፈውን መንግስት እንኳን ስልጣን ለሚያሰው እንኳን ይጋደልና ይመክር የለ እንዴ? ይመሽቅ የለ እንዴ? ይመሽግ የለ እንዴ? ያደማ የለ እንዴ? እንኳን ለሰማይ መንግስት ቁጭ ለማወቅ። ከዚህ ቅልቦና ካለ በጣም አሁን ይሄ ድል በጣም ሰፊ ነው። ለሁላችሁም ይሄ ወቅት በጣም ተጠቀሙበት። ኦርቶዶክስን በሩቅ የምታውቋት ሰዎች ተጠቀሙበት። በጣም ይሄ ጊዜ ምቹ ጊዜ ነው። በጣም ምቹ ጊዜ ቁጭ ብለን በሰከነ መንፈስ ለመማማር ለማወቅ በጣም ምቹ ጊዜ። ደግሞ ግድም የለብም እኮ አለመቀራሱ ትችላለህ፣ ግን ስማ መፍትሄ ነው አለመቀበል። ያቀረኛ ማለት ትችላለህ፣ ግን መብት ነው። ግን ስማው። ግን ትዕቢት ግን በጣም አደገኛ ነገር፣ ማንቋሸሽ፣ ማጥላላት። አንተ አልገባህም እኔ የገባኝ ምናምን እንደዚህ ምናምን፣ አንተ ደብተራ፣ አንተ እንደዚህ ምናምን ምናምን። አሁን ይቻላል ለተወሰነ ጊዜ እድሜ ለማራዘም ምናምን ስድቦችና ሊያዛልቁ ይችላሉ፣ ችግር የለውም። አሁን እዚህ ጋር ተሼም ሙልጭ ጨርቅ ሰድበህ ምናምን አባረ ምናምን ነገር ሙልጭ ጨርቅ በቃ ጠምብርኩሳ መስጠት የእግዚአብሔር ቃል እኮ አልተነጋገርም። ክብረ ነክ ስድብ ተሳድበህ ምናምን ነገር በቃ ውጣ ምናምን ብለህ እኮ ማሞቅ ትችላለህ። ነገ ዩቲዩብ ላይ ጥሩ እንጀራ ልታመጣል ይችላል። ከዛ ዘማርያም ፓስተሩን አባሮ ልክ ልኩን ነግሮ አሳደደው የዩቲዩብ ርዕስ አድርገህ ታወጣዋለህ። ቀላል እኮ ጥሩ ሽቀላ ታገኝበታል። እግዚአብሔር ግን ምን ይልሃል? ይሄ ነው ጥያቄው። ስለዚህ ከእውነት ጋር አትጋጩ። እሺ መጥፎ ነው። ከእውነት ጋር አትጋጩ። እውነት በዚህ ዘመን ይሄ ሁሉ ጥቅስ እንዲጠቀሰ ኦርቶዶክሶች እኮ መጽሐፍ ቅዱስ ማንበብ አይወዱም። መጽሐፍ ቅዱስ ጠቅሳቸው ያቀራቸዋል። በዚህ ዘመን እንደው አንዳንድ ጊዜ ይከብዳል፣ በጣም በእውነት ይከብዳል። እና በሚያሳማ ነገርና ማያሳማ ነገር እየለየን ብናወራ ጥሩ። አሁን ገልባጭ ማን ነው? ማይጠጣል ማይሰክራል ለአንድ ኦርቶዶክስ ብቻ የሚሰጥ ነው። አንተዋወቅም። ይሄ ነው በቃ አንዋሽ። በቃ ይሄ ምንም ጥያቄ የለውም እኮ እና በቃ ይሄ የሚሰክር የሚጠጣ የሚቅም የሚያጨስ ከሚስቱ ውጭ የሚወሰልት የለም። ከኦርቶዶክስ ከፓስተር ከሙስሊም የለም። ለሆነ እምነት ተቋም የሚሰጥ ነው። በቃ ራሳችን አንዋሸው። አጓጉን መመጻደቅ ውስጥ አንግባ። በቃ እኔ ማውራትም ያለብን እውነት ላይ ግን እናውራ። እንዲህ ካረግን ለእኛም ራሳችን እንድናለን፣ ሌሎችም እንድናለን። አለቅ እንጂ ቀላል ነው። በየግሮሰሪ የምታዩት ጉድ ነው። ብዙ የሚያማግጥ አለ።
ብዙ ውሸታም ሰው አለ። ብዙ ከእጮኛ ውጭ የሚሄድ ሰው አለ። ብዙ አስመሳይ ሰው አለ። ግለሰቦች ካነሳን ማናችን ንጹህ ልንሆን አንችልም። በራሷ ላይ ስለሚጠየቅ ማለት ነው። አቬሬጅን ውሰድ ካለ ሪሰርች እንስራ። አይ ሁላችን ጋር አለ፣ ግን በጣም ጠጩ፣ በጣም ሰካራሙ፣ በጣም ዘሟቹ፣ በጣም የሚወሰልተው ካለ ደግሞ ሪሰርች እንስራ። ደግሞ የተውጣጣ ተቋም እናቋቁምና ሪሰርች ሰርተን ከዛ ማን ግንባር ቀደሙ ውሸታምና ጠጭ ገልባጭ እንደሆነ እናጣረው። እንደ አስፈላጊያችን ከሆነ ማለት ነው ሪሰርች ይሰራል። ሳምፕል ሳይወሰድ ዝም ብሎ ፖፑሌሽን ሳይዝ ሳይታይ ዝም ብሎ አይነገርም። ነውር ነው። በነገራችን ሪሰርች መልኮ መሆን እኮ አለበት። እንዴ አንድ ሀሳብ ብድግ ብሎ የአዲስ አበባን ሕዝብ ዳታ ተወስዶ የኢትዮጵያን ሕዝብ እንዳለ ይወክላል እንዴ? እያንዳንዱ ነው የምንወስደው፣ ከእያንዳንዱ ነው የሚወሰድ። ያን ቤዝመንት ጠብቆ መሄድ አለበት። ያን ለማለት ያክል ነው። እስካሁን ጊዜ በመጣንበት ሂደትም ድንገት በስድብ የተቀየማችሁን ያዘናችሁ ሌሎች ቤተ እምነቶች ካላችሁ በጣም ይቅርታ። በተረፈ ግን በትምህርት ግን ልዩነታችን እንደተጠበቀ ነው። ያንን ልዩነት ግን በትህትና በፍቅር መማማር እጅግ በጣም ጠቃሚ ነው። እናንተንም እኛንም የሚያነጸው እሱ ነው። ሌሎች ቤተ እምነቶች እንኳን መጽሐፍ ቅዱስ ጠቅሰን የምንማማር እናንተና እኛ ይቅርና ከእስልምና እምነት ተከታዮች ጋር ሊኖር የሚገባው ከስድብና ከጥላቻ በሆነ መሆን አለበት። ይሄ ሪያሊቲ ነው። ወደድንም ጠላንም መንገዱ ይሄ ብቻ። ወደድንም ጠላንም ሰድበኸው አንቋሸኸው የምትመልሰው ሰው የለም። ሰውን አርነት የሚያወጣው እውነት ነው። መጽሐፍ ቅዱስ የሚናገረው እንደዛ ነው የሚለው። እውነት አርነት ታወጣችኋለች ነው የሚለው። እኛን ነፃ የምታወጣን እውነት ናት። ስድብ አይደለም፣ ዘረኝነት አይደለም፣ ማንቋሸሽ አይደለም፣ መስደብ አይደለም። የምታወጣን እውነት ናት። ይህንን በልቦናችን ከያዘን ለመማማር ዝግጁ። መጀመሪያ ግራውንዱ ጤናማ እናድርገው። ከዛ ወደ ክርክር ከማለት መጀመሪያ ግራውንዱ ጤናማ እናድርገው። ለዩቱብ ሽቀላ ከሆነ ግን በጣም ቀላል፣ እውቀት አይጠይቅም። አንዳንዶቻችሁ ብልጣብልጥ ባትሆኑ ጥሩ ነው። ብልጣብልጥ ባትሆኑ ቆንጆ ነው። ይሄ በቃ ችግር የለውም። የሆነን ፓስተር ምናምን አድርገህ ፎቶ ግጥምጥም አድርገህ እንደዚህ ምናምን እንደዚህ ያለ ገሌ ምናምን ፓስተር እንደዚህ ያሉ ዘማሪም እንደዚህ ያሉ ችግር አለ። ይሄ ከሆነ ማለት ይሄ ተፈጠር አይደለም። በነገራችን ገንዘብ ነው። ችግር የለም። በዩቱብ ስሩበት፣ ግን እውነት ተናግራችሁ ስሩበት። እውነተኛ ትምህርት አስተምራችሁ ስሩበት። ሳትሸቅጡ ስሩበት። እኔ አሁን ከተሼ ጋር ባወራ የተሼ በግል ባቀውና የግል ድክመት ሊኖርበት ያ የግሉ ነው። አለቀ። ያ የግሉ ነው። እርግጠኛ ነኝ እዚህ ያላችሁ ፕሮቴስታንቶችም እናንተ ተሼ እኮ እንደዚህ ተደብቆ እኮ ሲያጨስና ሲቅማዩ ብላችሁና ብነግራችሁ ፓስተሮች በሙሉ ጴንጤዎች ኢትዮጵያ በሙሉ ታዲያ ይቅማሉ ያጭሳሉ ማለት ነው? እንደዛ አትሉኝ ማለት እርግጠኛ ነኝ እንደዛ አትሉኝ። ተሼ እኮ እናንተ ከቸርች በኋላ እኮ ጠንቋይ ቤትም ሲሄድ አይቼዋለሁ ብላችሁ ፓስተሮች እንዳለ እኮ ጠንቋይ ቤት ይሄዳሉ፣ ጠንቋይን ነው የሚያመልኩት ብዬ ብነግር ትክክል ሆናለሁ? ይሄ የተሼ የግል ድክመቱ ነው የሚሆን አለ። መቼም ይሄን ብጠይቃችሁ ልክ ነው አትሉኝም። እንኳን ሄዳ አትሉኝም። ጠንቋይ ቤት አይደለም አንደኛ። ሁለተኛ የግሉ ነው እንጂ ብትሉ እኛም እኮ እንሄዳለን በትርፍ ሰዓታችን ጠንቋይ ቤት ትሉና ያላችሁ እንደዚህ ራሳችን ላይ ሲመጣ ምንከላከለው አለ። ራሳችን ላይ ሲመጣ ለምን ሰው ላይ ሲመጣ የሚመረን ልክ አሁን ራሳችን እንዲህ ሲመጣ እሱማ በግሉ ነው የሚያደርግ ፓስተር አለ ይሄዳ ራሱ ነው የሚጠየቅበት። እንደዚህ የሚያደርግ ፓስተር አለ ራሱ የሚጠየቅበት ብላችሁ ለግለሰብ ትሰጡታላችሁ። እዚህ ጋር ሲመጣ ለምን ለግለሰብ ለምን ሰጡትም ታዲያ? ጳጳስም ይሁን ዲያቆንም ይሁን ቄስም ይሁን እንዲሁ ነገር ስህተት ቢገኝበት ለምን ለግለሰብ ሰጡት? ለምን ታዲያ? ይሄ በግሉ ለምን አትሉም ታዲያ?
ራሳችን ላይ ሲመጣ እንከላከለዋለን፣ የግሉ ነው እንላለን። የሰው ሃይማኖት ላይ ስናየው ግን የጋራ እናደርገዋል። ይህ ጭፍንነት ነው። ከዚህ መጀመሪያ መውጣት አለብን ነው። የጋራ ሲሆን ጥሩ። ይሄ ቸርች ግብረ ሰዶማዊነትን ተቀብሏል ብለን ስናገር የትኛው ቸርቹ ከሆነ በጋራ በነፍስ ወከፍ ግን አንድ ተሸላ ያጠፋው የግል ድክመቱ የግሉ ጉዳዩ ነው። እንደዚህ አይነት አድርጋችሁ እንትናች አስተሳሰባችን ማስፋት አለብን። እንሰልጥን እባካችሁ። ዲግሪያችንም ይስራ። እውነት ይሄ ዝም ብሎ ማስተርሳችንም ይስራ። ፒኤችዲም ያለው ሰው ይስራ። ምንድነው የደፋነው ጋውን? ዲግሪ ከሌለውና ማስተርስ ከሌለው በምን የተሻለ ነው? እኛ እንደዛ ባታረጉት እጅግ በጣም ጥሩ ነው። ቀሲስ ይቅርታ፣ እንኳን ደህና መጡልን። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንደምን አለህ ዲያቆን? ከታችም ከላይም ያላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እየሰማው ነበር። በጣም መልካም ትምህርት ነው። የተነሳውም ጉዳይ ትክክለኛ ጉዳይ ነው። በሃይማኖታዊ ውይይቶች የሚኖሩበት ሰዓት ላይ በትክክል እንዳልከው ነው። ፐርሰናላይዝ ከማድረግና አንድ ሰው ላይ ቤዝ ከማድረግ ይልቅ ጉዳዩ ላይ ትኩረት አድርጎ ዋናው ሚዛን ደግሞ መጽሐፍ ቅዱስም ስለሆነ እውነታው ምንድን ነው የሚለውን ከመጽሐፍ ቅዱስ መመዘን ነው የሚገባ። ቤተክርስቲያኒቱንም ደግሞ የምንመለከትበት መነጽር ሰዎች ላይ የተመሰረተ መሆን የለበትም። ጌታችን ራሱ የመሰረታት ስለሆነ ባለቤቱም እሱ ስለሆነ የጸጋው ሙላት የስጦታው ሙላት ተብላ የምትጠራው ቤተክርስቲያን ለክርስቶስ ነው እንጂ ፐርሰን ለአንድ ፐርሰን ተብላ አይደለም የምትለየው። ስለዛ በዛ በሰራው ስራ አንድ ሰው ነው የሚጠየቅበት። ለሰራው ስራ ራሱ ምላሹን ይሰጣል። ጌታችንም ደግሞ በብሉይም በሐዲስም ቅድም እንዳነሳው በደንብ ተናግሯል። አንድ ካህን መንጋውን በትክክል ባይጠብቅ ለሌላውም ባይጠነቀቅ እያንዳንዷን ያጠፋትን ነፍስ ከእጁ የደሙን ዋጋ እፈልጋለሁ ብሎ እግዚአብሔር ይጠይቀዋል። ስለዛ ቅድም እንደተነሳው ታሪክ በትክክል በአባለት ጽን ታሪክም የምንሰማው ተመሳሳይ ነገር አለ። በክህነቱ የሚበድል ሰው ምዕመናኑ ወደ ቤተክርስቲያን በመምጣታቸው ከካህኑም እጅ በመቁረባቸው ራሱ ክርስቶስ ስለሆነ የሚያቀብላቸውም የሚሰጣቸውም የሚያጡት ዋጋ የለም። መስዋዕቱም ቢሆን እግዚአብሔር ስለ ምዕመናኑ ሲል እሱ ስለሆነ የሚለውጠው በትክክል ይከብራል፣ እንቀበለዋለን፣ ዋጋ እናገኝበታለን። ካህኑ ግን በድፍረት ያን በማድረጉ ከእግዚአብሔር ፊት ፈጽሞ አያመልጥም፣ የእጁን ያገኛል ማለት ነው። ለዚያ አንድ ሰው ላይ ቤዛ አድርጎ ወይም የተወሰኑ ሰዎች ላይ ቤዛ አድርጎ በዛ መልኩ መመልከት ትንሽ ጤናማ እይታ ላይሆን ይችላል። በሌሎቹም እንደተባለው ማለት ነው። በሌሎቹም ሳይድ እንደዚሁ ስንመለከተው አንድን ሰው ቤዛ አድርገን አይደለም የምንመለከተው። በመሰረታዊነት አስተምህሮ ምን ይላል? ትክክል መሰረቱ መጽሐፍ ቅዱስ ነው ወይ? ጌታችን እንደዚህ ብሏል ወይ ወይስ አላለም የሚለው ላይ ነው ትኩረት አድርገን ስንወያይም የምንወያየው። ይሄ ስህተት ነው ይሄ ስህተት አይደለም የሚለውንም የምንመዝንበት ራሱ ዋናው መጽሐፍ ቅዱስ ነው። መጽሐፍ ቅዱስም የተሰጠን ቃሉ የራሱ የባለቤቱ የክርስቶስ ስለሆነ ማለት ነው። ስለዚህ የተነሱት ሀሳቦች በጣም ጤናማ ናቸው። ስንወያዩ ውይይታችን በትክክል እውነትን በፍቅር ግለጡ ነው እንጂ በቁጣና በብስጭት ግለጡ አልተባለም። ቅዱስ ዮሐንስ አፈወርቅም የሚናገረው አለ ተመሳሳይ ነገር። የምትናገረው እውነት የቱንም ያህል ትክክል እውነተኛ ቢሆን ቁጣ ካለበትና ብስጭት ከተጨመረበት ግን ማንም ሰው ሊሰማው አይችልም። ያንን በቃ ይበላሻል፣ እዛ ጋር እውነትነቱ ይቀራል ማለት ነው። ትክክል በመሰረቱ እውነት ነው፣ ግን አነጋገራችን በራሱ ሰው እውነት አድርጎ እንዳይቀበለው ያደርገዋል ማለት ነው። ስለዚህ ትክክለኛው መሰረት ጌታችን በፍቅር እውነትን እንደገለጠ ራሱን ለኛ እንደሰጠን እሱን አብነት አድርገን በዛ መልኩ መሆን አለበት። ይሄ በተለይ በጣም ደግሞ አሁን ላይ በሶሻል ሚዲያውም በሌላውም ከቀድሞ ጀምሮ የምንመለከታቸው የፎልስ አኪዜሽኖች መቆም አለባቸው።
እኛም ስለ ሌሎች ስንናገር ሌሎቹም ስለዚህች ቤተክርስቲያን ሲናገሩ መሰረቱ መሆን ያለበት በትክክል ያቺ ቤተክርስቲያን የምትለው ምንድን ነው ሪሰርች ማድረግ። ፕሮቴስታንቱም ይሁን ካቶሊኩም ይሁን እስላሙም ይሁን ፓጋኑም ይሁን በትክክል የሚለው ምንድን ነው እሱን ሪሰርች ማድረግ። እዛ ላይ ተመርኩዞ እንዲህ ያላችሁት መሰረቱ ይሄ ስህተት ነው ከምን አንጻር በዚህ መሰረት ተብሎ በዛ መልኩ ለመወያየት ያመቻል። ግን የራስን ኢማጂኔሽን በውስጥ የምንፈጥረውን ክሌም መሰረት አድርጎ ግን ለዛ ምላሽ መስጠት ራሳችን አይምሯችንን ለፈጠረው ጥያቄ ነው ምላሽ የምንሰጠው እንጂ ወይም ደግሞ የምንከሰው የምንጠይቀውም ራሳችን አይምሯችን ውስጥ ያለውን ሀሳብ ነው እንጂ በትክክል መሬት ላይ የወረደውን ሀሳብ አይሆንም። ስለዚህ ምናልባት ብዙ ሀሳብ እንዳላበዛ የኔ እይታ ይህ ነው። በትክክልም የተነሱት ሀሳቦች ሁላችንም የግድ ኦርቶዶክሳዊ ብቻ አይደለም፣ በአጠቃላይ ይህንን ሀሳብ አሁን የምንከታተለው ሁላችንም ልንወስደው የሚገባ እውነተኛ ሀሳብ ነው። እውነትን በፍቅር መግለጥ፣ ትክክለኛው መሬት የወረደው መሰረቱ ላይ መነጋገር፣ እውነተኛውን ሪሰርች ሰርቶ በዚያ መሰረት መወያየት። ከዛ ዳኛው መሆን ያለበት የተጻፈው ከሐዋርያት ጀምሮ በጌታችን የተሰጠው እስካሁን ድረስ በትውፊት የወረደልን ዳኛው መጽሐፍ ቅዱስ ነው መሆን ያለበት እላለሁ። እግዚአብሔር ይስጥልን፣ እድሜ ይስጥ። አንተንም ወንድሜ። አሜን አሜን። ቀሲስ በጣም አንኳር ሀሳብ ነው። ማጠቃላይ የሰጡበት ነው። እሺ ዘማርያም ይቅርታ፣ በጣም እየተከታተል ቀሲስንም አመሰግናለሁ። እንደዚህ ስክን ያለ ውይይት ብዙዎችን ያስተምራል። ያው ሶሻል ሚዲያው ላይ እንደምታውቀው 42 ኪሎ ሜትር የሚሮጥ ሰው ቀድሞ የሚፈጥንና የሚወጣ ከሆነ መጨረሻ እንደሚወጣ ያስታውቃል። እና መናገር ያለባቸው ሰዎች ወደ ሶሻል ሚዲያ መጥተው መናገር የማይፈልጉት ዘለፋውና ነውሩ የሃይማኖት ቤት ሳይሆን ፖለቲከኞች እንኳን ይከባበራሉ። እና ይህንን መድረክ ስለያዘ ቅድም ተሼ ለምን ጠፋ ስትለን ለመወያየት መጥተህ ተሰድበ ተዋርደ ቤተሰብን ማሰድበ አልፎም ተርፎ ቤተ እምነትን ሁሉንም በዛ ላይ ይበዛል። ይህንን የሚያደርጉ ደግሞ የዚህኛው ቤተ እምነት ነው ብለህ መለየት በማትችለው መልኩ በተለይ የተከበሩና ትልልቅ የሚባሉ እዛ ውስጥም ሲያቦኩ ስለታየ ይሄንን ፕላትፎርም ሰዎች እየሸሹት ነበረ። ዘማርያም አሁን ዓለም አቀፍ ጥሪ ያርጋል። በወንጌላውያን አብያተ ክርስቲያናት ውስጥ ማቃቸው የተከበሩ ጥሩ ትምህርት ያስተምራሉ የሚባሉ አሉ። ጨዋነት ካለበት ስርዓት ካለበት ፍሬም ካለው የውይይት መድረኩ ከተጋበዘ በሁለታችሁም ሳይድ ከወንጌላውያንም አስተምሯቸው ምንድነው ከኦርቶዶክስ ደግሞ አንተም የምታስገባቸው ሰዎች ካሉ እንደዚህ አይነት ጥሩ ውይይት ስክን ባለመልኩ ብንማር አትጠራጠር፣ ለሀገራችን እረፍትና ሰላም ነው የሚመጣው። በሃይማኖታዊ ዲቤት እንግዲህ መቼም ታሪክ ዘማርያም ላንተ አልነግርም። ኢትዮጵያ ውስጥ ብርቅ አልነበረም። የቀደሙ አባቶቻችን ምንድነው አውደ ምሕረት ብቻ ሳይሆን በገበያ መያዝ በተለያዩ ቦታዎች ላይ ሃይማኖታዊ ክርክር ሁሉ ይደረግ ነበረ። የተለየ አይዲያ ያለው ሰው በቃ ከመወገዙ በፊት በሃይማኖት አባቶች ፊት ሃይማኖታዊ ዲቤት ይደረግ ነበረ። ብርቅ አልነበረም። አሁን ይህ ፕላትፎርም ሲመጣ ግን ምንድነው የሆነው? ከየጎሬ የተቀመጠ እኔ አሁን ቅድም ራሱ ቴክስት ሳይ ነበርና በቃ በስድብ እውቀት መግለጽ የሚችል ሰው ይበዛል። ያ ደግሞ መሳደብ ምንም ጥያቄ የለውም። ባለጌሜው ብቻ ነው የሚፈልገው እንጂ መሳደብ የሚያቅተው ሰው የለምና በሃይማኖት አባቶችና በሃይማኖት ቤት ግን ስድብ በጣም ነውር ስለሆነ ብዙ ሰዎች ይህንን ፕላትፎርም እየሸሹት ነው። አሁን ግን አንተ እንወያይ፣ እንነጋገር፣ አስተምሯችሁና አስተምሩን ወይ ንገሩን። ይቅርታ ስህተት ከተናገርኩኝ እኛም ደግሞ በውስጣችን ያለውን እውነት እናውጣው፣ እንጠያይቅ፣ እንነጋገር። ካልሆነ እንኳን ኦፍላይን ወይም በዝግ ቦታ ተገናኝተን እንወያይ። በከተማ ውስጥ ያለውን ጠርታል፣ አትጠራጠረን። የብዙዎችን በስራ ማገኛቸዋለሁ። ከወንጌላውያን አብያተ ክርስቲያን ከካቶሊክም አስፈላጊ ከሆነ እኔ ማውቀው ብዙ እዛ ላይ ነው። በዚህ ውይይት መድረክ ከተከፈተ ቀን ቀጠሮ ቆርጠን መልካም የሆኑ ስርዓት ያላቸው ባጭሩ ሁሉም እንዲሰማን የምፈልገው ዘማርያም መሰደብ ማይፈልጉ መዋረድ ማይፈልጉ እውቀታቸውን የሚያውቁትን ነገር መናገር የሚችሉ ከዛ ደግሞ የሚሰሙ የሚያዳምጡ እኛ ቁጭ ብለን ደግሞ እንማር። እኔ አወያይ በሆን ደስ ይለኛል። እድሉ ከተሰጠኝ በሁለቱ ሳይድ ያለውን ጊዜና ሰዓት ተመድቦ
እናወያይ፣ እንስማ፣ እንማር፣ ኦርቶዶክስንም እንወቃት። በወንጌላውያን ቤተክርስቲያን ውስጥ ያሉ ኦርቶዶክስን ይወቁ፣ በኦርቶዶክስ ደግሞ ያሉት ወንጌላውያኖችን ይወቁ። መተዋወቅ ጥሩ ነው፣ ምንም ክፋት የለውም፣ ምንም የሚያስፈራ ነገር የለም። ቅድምም አንተን ብለሃል፣ ቀሲስን ብለዋል። መጽሐፍ ቅዱስ ይዘን መጣላት የለብንም። መጽሐፍ ቅዱስ አስታራቂ ነው፣ አግባቢ ነው፣ አወያይ ነው፣ አቀራራቢ ነው እንጂ አራራቂ አይደለም። የሰዎች የቢዝነስ ነው። እኔ ዩቲዩብ ላይ ማስተር አድርጌያለሁ። የኔታን አንዳፍታ ሁሉም ጋር ሰርቻለሁ። ምን እንደሚሰራ እናውቃለን። ኢትዮጵያ ውስጥ የሰላም አርስት ብጽፍ ማንም ሰው አይደለም። ዘማሪያ ምን ለተነስተ ግን ጎንደር ጦርነት አለ ብለን በሰላም የተቀመጠችውን ከተማ ብትል የሰው ቅኝት እዚህ ላይ ሆኗል። ይሄንን መለወጥ ነው ያለብን። ሰላም ምድር እንዲሆን፣ ሀገር ሰላም እንዲሆን፣ በቋንቋና በዘር መሃል ያለውን ክፍተት የመጣውን ነገር ለመድፈን ሃይማኖታዊ ቤቶች ትልቅ ተግባር አለባቸው። እንዲህ በሰከነ መልኩ ኑ እንማማር፣ ቁጭ ብለን እንወያይ፣ ከጭቅጭቅ ከነውር ከክፋት ከጥላቻ ወጥተን እንወያይ የሚለው ጥያቄ በጣም ገዢ ሀሳብ ነውና ዘማርያም ስለ አመጣው ሀሳብ በጣም ደስ ነው የሚለን። ይሄንን እናመቻቻለን። ቀንና ጊዜ ቆጥረን በስልካችን እኔ እናንተ ተደዋውለን ብዙ ሰዎች ባሉበት ውይይት ቢኖር ጥሩ ነው። ሃይማኖት ቤት ውስጥ ያሉ ሰዎች እንግዲህ ፕላትፎርሙን የተቆጣጠሩት ካየ አብዛኛው ለመተቻቸት ለመሰዳደብና እከሌ እንዲህ ያለው እከሌ ልክ ልኩን ነገረው እከሌ የዚህ ሚስጥር አወጣ ቀደም ብለሃል ምሳሌ እያደረክ በገበና በማውጣት እነዚህ ሁሉ ህግ ተደንበጎላቸው የቲክቶክ ህግ አድርገን ትምህርቱ ላይ ብቻ መጠያየቅ ሆነ መጠያየቅ፣ ማስረዳት ከሆነ ማስረዳት ከሆነ ይህ መልካም ሀሳብ ነው። ላመጣው ሀሳብ እንግዲህ አክብሮት ለመስጠት ነው። አመሰግናለሁ። እሺ እግዚአብሔር አክብርልን ታሼ፣ እግዚአብሔር አክብርልን። በአካልም በደንብ እናወራለን። እሺ መጨረሻ ላይ የገባ አንድ ወንድማችን ኢየሱስ ይመጣል። እሺ ሰላም ሰላም፣ እንዴት ናችሁ? ጥሩ ሀሳብ ነው ማለቴ ጥሩ ሀሳብ ነው እየተነሳ ያለውና በጣም በውስጥ ያለ እኔ ናት ይባላለሁ። ከያው ወንጌል አማኝ ነኝ። የወንጌል አማኝ ነኝ። በጣም በዚህ ጊዜ የምናፍቀው ማለት አንዳንድ ቤቶች ላይ ገባለሁና በጣም በአስተማሪነታቸው በትምህርታቸው በጣም የምደነቅባቸው በጣም የምማርባቸው ሰዎች እዚህ አካባቢ ላይ ሲስቱ ያለው ማለት ነው። እዚህ አካባቢ ይስታሉ። የሆነ ሳይድ መያዝ አለ። በተለይ እኛ አካባቢም ከዛኛውም ከሶስቱ ከሁሉም ወገን ማለት ነው። እና አሁን አንተ ያመጣው መልካም ጥሪ ነው፣ የተወደደ ጥሪ ነው። በቃ በሃይማኖታችን ተከባብረን መማማር ከሆነ ሐሳቡ መጽሐፍ ቅዱስን ማወቅ ከሆነ ሐሳቡ የኔን እምነት ማሳወቅ ከሆነ እንደዚህ ከሆነ መሰዳደብ ይሄ በተለይ ደቦ አለ። የሆነ አንዱ ቤት ስትገባ ኦርቶዶክስ ቤት ስትገባ የደቦ አለ፣ ፕሮቴስታንቱ ጋር ስትገባ ደቦ አለ። ተመሳሳይ በሆነ መንገድ ይመቱካል ማለት ነው። እኔ ወንጌል አማኝ ከሆንኩኝ በተለይ እንትን የምጠቀመው ለምንድን ነው? የሆነ ነገር ለማስተማር ነው። የሆነ ነገር ሰዎች እንዲይዙ ነው። ወይ ደግሞ እኔ ጋር እውነት አለ ይሄ የኔን እውነት ወቅልኝ ለማለት ነው። ስለዚህ ይሄ የኔን እውነት ማሳወቀው በምንድን ነው ብዬ አስባለሁ። ትክክለኛውን እንደ እግዚአብሔር ቃል አፌን ምክንያቱም አሁን ኢየሱስ ይመጣል የሚል ለጥፌ ፊት ለፊት ላይ የምሳደብ ከሆነ ምኑን ኢየሱስን እየጠበቅኩ ነው ያለሁት? ፕሮፋይል እንትናችን በጣም የሚገርም ያማረ ሆኖ ድርጊታችን ግን በጣም የወረደ ይሆናል። በጣም መጽሐፍ ቅዱስን የምናውቅ ብዙዎችን የምናስተምረው ብዙዎችን አፍ እስኪከፈት ድረስ በደንብ አፍ አስከፍተን በቃ ዋው የምናስብል ሰዎች ልክ የሆነ ሰው ሲመጣ እንደ ደመኛ የሆነ እንደ ምናምን ተቆጥሮ አውርዶ እንደዚህ ያደርገው ምናምን በጥሰው በጣም ጥሩ ማለት እምነት አለን ሃይማኖት አለን ከየት ራሱ እንዳመጣን ራሱ አይገባኝምና ይሄ ነገር በጣም መስተካከል ያለበት ነው ብዬ አስባለሁ። እኔ እውነት ጌታ ኢየሱስ ክርስቶስ ይባርክ ነው ማለት ይሄን ሐሳብ በማምጣት ይሄን ቤት እዚህ ቤት ይሄን ነገር መስማት ስለቻልኩኝ እና እኔ አስባለሁ ወደፊት እንኳን መስራት ብፈልግ እንደዚህ አይነት ነገሮችን ነው መስራቱን ላሳስብ የነበረው ማለት ነውና
በእውነት እግዚአብሔር አምላክ ይባርክ፣ ዘመን ይባረክ ብዬ ነው የማስበው። ጥሩ ሀሳብ ነው ያነሳው፣ ጥሩ ሀሳብ ነው ይሄ። አሁን ምናልባት እዚህ ጋር ወደ 300 ምናምን ሰው ይሰማል፣ 300 ምናምን ሰው አለ እዚህ ጋር። ይህንን ብል ደስ ይለኛል። እባካችሁ ልዩነት አለን፣ ግን ልዩነታችን ደግሞ ማለት ነው ልዩነቶቻችን መቀራረብ የሚችሉ ናቸው ብዬ ነው የማስበው። በቃ እኔ የኔን አክብርልኝ፣ ያንተንም ላከብርልህ ይገባል። ያንተ እንዳከብርልህ አንተ የኔን አክብር ማለት ነው። ወይ ደግሞ የኔ እንድታከብርልኝ ያንተ ማክበር አለብኝ ብዬ አምናለሁ። መበሻሸቁ ምን ማለቱ ምንም አልጠቀመንም። አገር ወዴት እየሄደች እንዳለ እንመልከት። እውነቴን ነው የምነግራችሁና ጥሩ ሐሳብ ነው፣ ጥሩ እንትን የተነሳው ሰከን ባለ መንገድ የኔን ሐሳብ እኔ እገልጻለሁ፣ ያንተን ሐሳብ አንተ ትገልጻለህ። ከዛ ባለፈ አንተ በግድ ይሄን አድርግ ብለህ የምትል አይደለም፣ ወይ ደግሞ እኔ የምል አይደለም። ነፃ ፍቃድ እግዚአብሔር አምላክ ራሱ ሰጥቶናል። እግዚአብሔር አምላክ ራሱ ምንፈልገው መርጠን በፈለግነው መንገድ እንሄድ ነፃ ፍቃድ ሰጥቶናል። ያለበለዚያ እኮ ትክክለኛው ይሄ ነው ና ብላም ብሎ አንዱ እግዚአብሔር እኮ እየገረፈ ወደ ትክክለኛው መንገድ ምን ያደርገን ነበር? ይመልሰን ነበር ብዬ አስባለሁ። እግዚአብሔርም ነፃ ፍቃድ ሰጥቶናል። ህገ መንግስቱ ምንድነው? በተለይ ሀገራችን ህገ መንግስቱ ምን ሰጥቶናል? ነፃ ፍቃድ ሰጥቶናል ማለት ነው። ስለዚህ ይሄ ነፃ ፍቃዳችንን በግድ የሆነ ሰው ለመጫን ስንሞክር የዛን ጊዜ ምን ያደርገናል? ያጣላናል። መሰዳደቡ ምናምን ያሉት ነገሮች በዛ ነው የሚመጡት። በቃ እኔ ያልኩትን ተቀበል፣ አይሆንም እንደዛ። እኔ ጋር ያለውን እውነት እነግርሃለሁ። ከዛ በኋላ በመከባበሩ ውስጥ ከሆነ የምር ታዳምጠኛለህ፣ ትሰማኛለህ። በመበሻሸቅ ከሆነ አንተ ለማዋረድ ከሆነ እንደዛ ከሆነ ግን ኦሬዲ አንተም አትቀበለኝም ወይኔ ምናምን ብለህ ባላረኩት ብለህ ትሸሻለህና በእውነት ዘማሪ እግዚአብሔር አምላክ ይባርክ ነው በቃ የምለው። በጣም ጥሩ ሐሳብ ነው፣ በርታበት። ይህን ነገር ደግሞ እኛም ከኋላ ሆነን እንደግፋለን ለማለት ነው። ይቅርታ ስላበዛው። እሺ ዜራ ኮርለን ስምህ ግን ማነው? ትክክለኛ ስምህ? ይቅርታ ናቲ ይባላለሁ። ናቲ። እሺ ዜራ ኮርለን ይሄን አሁን የምንነጋገረውና የምንወያየውን ነገር ዋናው ነገር ችግሩ እንዳለ ካመን ችግሩ ለማንም ሰተን የምናልፈው አይደለም። ችግሩ የጋራ ነው። ችግሩ ይሄን አሁን ችግሩ ምንድን ነው? ችግሩን አለመረዳት ነው ችግሩ። እኛ አይደለንም እነሱ ናቸው ከሚለው ነው ችግሩ የሚመነጨው። ከዛ ሁላችን ተበክለናል። ሁላችን ጋር ችግር አለ። ሁላችን ጋር ችግር አለ ምን ማለት ነው? በግለሰብ ደረጃ ማለት ነው። የሚሳደብ ሰው አለ። ከኦርቶዶክስም ከፕሮቴስታንትም ከየትኛው የሚሳደብ አለ። ምዕመኑ ብቻ አለው ኮመንት ላይ ያለው። ዲቤት በምናደርግበት ጊዜ አላስፈላጊ ቃላት አሉ። ይሄ ከሁለቱ መቅረት አለበት። ስንወያይ አንድ መጽሐፍ ቅዱስ አለ፣ አንድ ነው የእግዚአብሔር እውነት። ወደዚህ እውነት ሁላችን መምጣት አለብን። አለቅ ወደዚህ እውነት ለመምጣት መጀመሪያ ምን ይቀድማል? ፍቅር ይቀድማል። ፍቅር በሌለበት ስለ መጽሐፍ ቅዱስ ማውራት ራሱ ውሸተኛነት ነው። ስለዚህ ተከባብሮ እውነትን ይዞ በእውነት ላይ ቆሞ ስለ እግዚአብሔር ቃል አስተምሮ ልዩነት እንደተጠበቀ ነው ያለን። ምንም ጥያቄ የለውም። ትምህርት ነው። የዘር አይደለም። ስለዚህ ዘረኝነቱን እናወጣዋለን። የቁመት የመልክ ምናምን አይደለም። የቋንቋ አይደለም። ወደዛ እንተዋለን። ትምህርት ላይ ነው ጉዳይ። ወደ ትምህርት እናመጣዋለን። ይኸው ፒላሮች ናቸው፣ እነዚህ መሰረቶች ናቸው። ቢያንስ አለቅ ወደዚህ ደረጃ ሰው ከመጣ ለመወያየትም ለመነጋገርም ያመቻል። አሁን ትልቁ አደጋ ችግሩን በትክክል አለመረዳት ችግር እና ሁለተኛው ደግሞ ትዕቢት፣ በጣም አደገኛ ትዕቢት አለ። አደገኛ ትዕቢት አለ። ሽለላ ሁሉ ያለበት፣ ቀረርቶ ጭምር ያለበት እና ግጠመኝ ጭምር እስከሚያስብል ድረስ እና አንዳንዴ ደግሞ እንደ እድሜያችንም ያልሆንን ሰዎች አለ። ፊዚካሊ ብንታይ አያት መሆን የምንችል ሰዎች ማለት እንኳን ሌላው ቀርቶ ማለት ነው። እንደ እድሜያችን አለ የምንጠቀማቸው ቃላቶች እድሜያችን አይመጥኑትም። ምናልባት የሆነ ቦታ ላይ የተከበረ ስልጣን ያለን ሰዎች ነን። የሆነ ትልቅ ድርጅት ምንመራ ሰዎች ነን። የሆነ ቦታ የሆነ ማናጀር እንሆናለን። ከአፋችን ግን የሚወጣው ቃላት ግን እጅግ በጣም ጸያፍ ነው። ፓርላማ ላይ እንኳን ሰው እንደዚህ ያወራል። ፖለቲካ ነገር ምናምን ጸያፍ ነገር ሲያወጣ
የሚያስቆማለው አይደል? አፈ ጉባኤው ፖለቲካ እኮ ነው። ሀገር እየመሩ ነው ብለው አይደል የሚያስቡት? የነፍስ ጉዳይ እግዚአብሔር ቃል ሲሆንስ ጸያፍ ቃላቶች ብቻ በጣም አደገኛ ጉራ የተሞሉ እነዚህ ቃል በጣም አደገኞቹ እነዚህ ለመማማር ራሱ አይጋብዙ። ስለዚህ እኔ አሁን ጥሪ ያቀረብኩት ለዚህ ለሚዲያው ብቻም ሳይሆን ቁጭ ብሎ መነጋገርም ይቻላል። ከልካይ የለብንም። እስቲ እናውራው። አንተ ፓስተር ሆነህ እዛ የምታስተምረው እኔ ቤተክርስቲያን አውደ ምሕረት ሆኜ ማስተምረው የእግዚአብሔር ቃል እውነተኛ የትኛው ነው? እስቲ እንማማር። ዛሬ በአንድ ርዕስ የሆነ ሳምንት ስንገናኝ በአንድ ርዕስ የሆነ ጊዜ ስንገናኝ በአንድ ርዕስ እስቲ እንነጋገር። እስቲ የእግዚአብሔር ቃል ያሸንፍ። እስቲ እንማማር። እስቲ እንወቀው። ምንድን ችግሩ? ማን ይገለናል? ሰው መጠጥ ቤት ይገናኛል እንዴ? ሰው ቁጭ ብሎ አቦ ይቅም የለ እንዴ? ያጨስ የለ እንዴ? እንኳን ቁጭ ብሎ እግዚአብሔር ቃል ለመነጋገር ከዛ የተዘጋ ልባችን ይከፈታል። ጥላቻችን ይወገዳል። ስንቀራረብ ነዋ። የያዘኔ ሰንኮፋችን ሁሉ ይርቃል ከኛ። በነገራችን ላይ ይሄ አሁን ማቀርብላችሁ አካሄድ ላላዋቂ ሰው አይመችም። ለምን? ስድብ አይፈቀድም። ከአሁን በኋላ የምታቀርበው በእውነተኛ የእግዚአብሔር ቃል መረጃ ነው ስለምትሉት ያንን መረጃ ብቻ ይዞ ለመምጣት አይመቸውም። ካልተሳደበ ያ ሰው ለተሳዳቢ ሰው አይመችም። ይሄ የተሰጠውን የዲቤት ሰዓት ማቃጠል የሚፈልገው በመበሻሸቅ በመስደብ በምናምን በጣላት ሀሳቡን ሳይገልጸው መልሱን ሳይመልሰው በጉራና በትምህርት ብቻ ስለሚጨርሰው ጉዳዩ ለዚህ አይነት ሰው አይመችም። በቃ አክብሮ ናቲ ለጠየቄ አክብሬ መጽሐፍ ጠቅሼ ይሄ ተሳስተሃል አለቀ። ይሄ ከመጽሐፍ ቅዱስ የወጣ ነው። ለዚህ ማስረጃ አምጣልኝ። ይሄን ተሳስተሃል ዘማሪያም ይሄ ከዚህ አምጣ አለቀ። ሰው ጅል አይደለም፣ ያዳምጣል። እኛ ራሳችን ብቻ ብልጥ እናርግ እንጂ ራሳችን ብቻ አራዳ እናርግ። ስንት አፈቀላጤ እኮ አለ ዝቅ ብሎ ቁጭ ብሎ የሚማር። አሁን ይሄ አካሄድ ላላዋቂዎች አይመችም። በጣም ለሚያነብ በጣም በመረጃ ለሚያምን በጣም ለሰከነ ሰው ጥሩ አካሄድ። ውጭ ሀገር እኮ ይደረጋል። በነገራችን ዲስኮርሶች አላያችሁም? ውጭ ሀገር ላይ በዩቲዩብ ለሚደረጉ የ2 ሰዓት የ5 ሰዓት ሁሉ እኮ ዲቤቶች አሉ። 4 ሰዓት ሁሉ ቁጭ ብሎ እኮ አሉ። የፕሮቴስታንት ስኮላር እና የሙስሊም ስኮላሮች፣ የኢስተር ኦርቶዶክስ ስኮላር እና የፕሮቴስታንት ስኮላሮች ለ4 ለ5 ሚታይ የሚገርማችሁ ሙልጭ አርጎ ያ ሁሉ ነገር ክደት ሰቱን እየተናገረበት ፊቱ እንኳን አይቀየርም። መጨረሻ ቴንኪቶ ላይ ይለያያል። 4 ሰዓት ሙሉ ዲስኮርስ አለ እኮ ዩቲዩብ ላይ ስትመለከቱ። በሰለጠነው ዓለም እኮ ይደረጋል እኮ 4 ሰዓት ሙሉ ቁጭ ተደርጎ ያ ሁሉ የ4 ሰዓት ዲስኮርስ በሙሉ ይለቃል። ማስረጃ አምጣ ይሄን አምጣ ይታገሳል፣ ያዳምጠዋል፣ እስከሚጨርስ ይጠብቃል። ከዛ ያንን ያቀርበው ደግሞ ዲስፕሩቭ ያደርጋል። ለምን? የመጣው የሚያሸንፈው ምንድን ነው? ያቀረበው መረጃ ነው የሚያሸንፈው። እኛ ግን ወደዛ ማድረግ አለብን። አሁን በቃ አሁን በቃ ነው። አሁን ይበቃናል። አሁን እኛ እድሜያችንም የደረስንበትም የትምህርት ደረጃ አሁን ወደዚህ መምራት አለበት ነው። በቃ ሁላችንም የሚሳደብ የሚነቅፍ ቀን ሙሉ በመሳደብ ሃይማኖትን በማጥላላት የሚውል ሰውን ሁላችን ብነቅፈው ሁላችን ባንገባ ያ ሰው ብቻውን ይቀራል። የዚህን ጊዜ እውነት እያሸነፈች ትመጣለች። የዚህን ጊዜ የእግዚአብሔር ቃል እያሸነፈ ይመጣል። የዚህን ጊዜ እውነት የተገለጠች ትመጣለች ማለት እንደዛ እንጂ እንደ ደመኛ መተያየትም የለብንም። በቃ ያቀራረበን ይሄ ማህበራዊ ሚዲያው ነው የምናቀርበው መረጃው ነው። በቃ እኔና ናቲ ቢሮ ልንገናኝ እንችላለን፣ መንገድ ላይ ልንገናኝ እንችላለን፣ ከተሼ ጋር ስራ ቦታ ልንገናኝ እንችላለን። ደህና ነህ ምናምን አለቀ። ተጫውተን እኮ እንለያየ ነው ችግር አለ። ስልጡን የሆነ አንዱ እይታ ሚያና ሃይማኖታችንም የሚፈቅደው ማንንም ሰው እንድንሳደብ እንድነቅፈም አይደለም። ስለዚህ መስተካከል ያለበት እኛ ጋር ችግር የለም ከሚል አደገኛ እይታ እንውጣ። ቀሲስ እንኳን ደህና መጡልን። እንኳን ደህና ቆያችሁን።
እንዴት አለ ወንድማችን መምህር ዘማርያም? ወንድማችን ልዑል እግዚአብሔር ይባርክ ያርገጹ ለልክ እግዚአብሔር ይባርክ እግዚአብሔር ይፍታ በረከተ ጳውሎስ ይድር በሌሊት። ሌሎቻችሁም ታችም ያላችሁ እንዴት አላችሁ? እንዴት ቆያችሁ? ያው ጥሩ ርዕስ ነው ያነሱት። በጣም መልካም ነው። ያው እኔ እንግዲህ ከሰማሁት ጊዜ ጀምሮ ያለው እንደሚታየኝ ሁልጊዜም ቢሆን ውይይቶች ሲኖሩ ቃል ሲኖር ነው ሰው ውይይት የሚኖረው። አንድ የእንግሊዝኛ ቮካብሌሪ የድሮ መጽሐፍ ነው እዛ ላይ ያነበብኩት። ቃላትን በደንብ ማወቅ ተገቢ ነው ይላል። ምክንያቱም ቃላት ጦርነትን ያስቆማሉ ይላል። ሁልጊዜም ቢሆን ብዙ ቃል የሚያውቁ የሚናገሩት ነገር ያላቸው ሰዎች ወደ ጸብና ወደ ድብድብ አይገቡም ወይ ወደ ስድብ አይገቡም። ምንድነው ሰው ይነጋገርና የሚለው ሲያጣ በትር ያነሳል። የአንደበት በትርም ሊሆን ይችላል። በአካል ስላልተገናኘ ነው እንጂ ያው ዋናውንም በትር ያነሳል። ስለዚህ ምንድነው የሚያሳየው? ያው ውስጣችን ያለውን ጉድለት ነው። በቃ ከዛ በላይ መሄድ አልቻልንም ማለት ነው። ከዛ በላይ የምንናገረው ነገር እንደሌለን ነው የሚያሳየው። የመጀመሪያው ያው አንድ ሰው መልካም ሊናገር ሲችል ወይም ሐሳብን በሐሳብ መሞገስ ሲችል እዚያ ውስጥ ስድብና ዘለፋ የሚያስገባ ከሆነ በቃ ያለው እሱ ነው ማለት ነው። ያለውን የሚሰጠው። ሁለተኛ ነገር ደግሞ ሰውየው ምንድነው አስቀድሞ ወስኗል። አንድ ሰው ለመወያየት የሚፈልግ ሰው ከዛኛው ሰው ያንን ሰው ለመረዳት ራሱን አዘጋጅቶ መሆን አለበት። ምናልባት የሚያገኘውም ትርፍ ነገር ሊኖር ይችላል። ሊሰማ ይገባዋል ማለት በትክክል ሰው ሲሰማ ነው ለሰማው ነገር ራሱ ሐሳብ መስጠት የሚገባው የሚችለው። ስለዚህ አንዱ እሱ ነው። ሌላኛው ደግሞ ምንድነው በአብዛኛው አስተማሪ የሆነ ሰው እንኳን ቢኖርም መምህር የሆነ ሰው እንኳን ቢኖርም ግን ሁሉን ደግሞ ያውቃል ማለት አይደለም። አሁን ብዙ ሰው አላቅም ማለት በጣም ነው የሚከብደው። ስለዚህ በቃ አላቅም የማላቀውን አላቅም ማሳደር ይቻላል። ስለዚህ ምናልባት ያልጠበቀው ነገር ሲከሰት ያንን ነገር መሙላትና መሸፈን የሚፈልገው በስድብ ወይም ደግሞ በማንጓጠጥ ጉዳዩን ርዕሰ ጉዳዩን ትቶ የሰውየውን ግላዊ ጉዳይ በመነካካት ሰውየውን በግል ህይወቱ በመተቸት እንደዛ ነው የሚኬደው እና ይሄ እያራራቀ ነው የሚመጣው። በቃ ጽንፍና ጽንፍ ነው የሚያስቀምጠን። እንደውም ከመወያየት ታችን በፊት ውይይት ከመጀመራችን በፊት ያልነበረንን ጥላቻ ነው የሚያመጣው። አሁን በቃ በጥላቻ አይነ ነው የምንተያየው። በፊት አንተዋወቅም፣ ሰላማዊያን ግን እንዲህ አይነቱ በደንብ ያልታሸና ያልተገራ የውይይት ሂደታችን የበለጠ ተዋውቀን እንድንጠላላ ነው የሚያደርገን። ስለዚህ ጸብን ነው እያነገሰ የሚሄደው። ያው በሌላው ደግሞ ምንድነው ለእንዲህ አይነት ምቹ መደላድል ደግሞ አለ። በቃ የተመቸ መሬት ደግሞ አለ። ያ ደግሞ ምንድነው ታዳሚውና ሰማዒው ነው። ቀደም እንደተነገረው ሰው ሁልጊዜ ለክፉ ወሬ ነው ጆሮ የተሰጠ ያለው። እስራኤላውያንም ይሄ ነበር ችግራቸው። ነብዩ እግዚአብሔር ቅዱስ ሙሴ ልክ ወደ እስራኤል ሊገቡ ሲደርሱ ዮርዳኖስን ተሻግረው እግዚአብሔር ማርና ወተት ታፈሳለች የምትባለዋን መሬት እንዲሰልሉ 12 ጉበኞች ወይም ሰላዮችን ላከ ይላልና ሰላዮችም የምድሪቱን ሁሉ ዞሩ፣ ሰለሉ። የምድሪቱንም ፍሬ እንደ ማሳያ ወይ ሳምፕል አድርገው ከስንዴው ዛላ ከወይኑ ዘለላ ይዘው መጡና በጣም ከሚጠበቀው በላይ ያማረ ምርት ነበረ እና ህዝቡ ሁሉ ደስ አላቸው። እውነትም እግዚአብሔር እንደተናገረው ማርና ወተትን የምታፈስ ምድር ናት ብለው ተደሰቱ ይላል። ግን 10ሩ በህዝቡ መካከል ዞረው ክፉ ወሬ ያወሩ ይላል። ምን ዋጋ አለው? ሰዎቹ እንደ ኒፍሌም ናቸው። እነሱ እኛ በእነሱ ፊት እንዳንበጣ ነን፣ እኛን ይገድሉናል፣ ሚስቶቻችንን ይወስዱብናል፣ ልጆቻችንን ባሪያ ያደርጉብናል ብለው ክፉ ወሬ ያወሩ ይላል እና ህዝቡ ሁሉ በአንድ ጊዜ በቃ ወደ ግብጽ ነው የምንመለሰው፣ ዮርዳኖስን አንሻገርም አሉ እና ኢያሱና ካሌብ
የትናንትናውን ችግራችንን እኮ ያሸነፍነው በእግዚአብሔር ኃይል እንጂ ከፈርዖን ጀምሮ በራሳችን ኃይል መቼ አሸነፈን እናውቃለን? እናሸነፋቸዋለን፣ አይዟችሁ በርቱ ይላቸውም ሊሰሙ አልቻሉም። ከዛው እግዚአብሔር አንዱን ዓመት አንዱን ቀን እንደ አንድ ዓመት 40ውን ቀን 40 ዓመት አደረገባቸው። ወደ እረፍቴ እንዳይገቡ በቁጣዬ ማልኩ አለና ሰው ሁልጊዜም ቢሆን ለክፉ ወሬ ነው የተሰጠው። አሁን የሆነ ብዙ ጥሩ ነገር ተሰራ ከሚባል ይልቅ አንድ ቦታ ላይ የሆነች ትንሽ ነገር ተከሰተች ቢባል ሰው ያንን ነው የሚያየው እና ያው ጆሮ ለክፉ ወሬ የተሰጠ ነው። ይሄ በወንጌል ቃል ራሱ መታሸት አለበት። ከመጀመሪያው ከመነሻው ትክክል አይደለም። ሁልጊዜ የሚሰማው የሚያየው ክፉውን ከሆነ ምኞቱም እንደዛ ነው እየሆነ የሚሄደውና ክፉ እየሰማ ክፉ እያየ መልካም መጠበቅ ራሱ የለበትም። ውዴታው፣ ፍላጎቱ፣ ዝንባሌው ለክፉ ነገር ከሆነ ለመጥፎ ነገር ከሆነ ጥሩ ነገር መጠበቅ የለበትም። ሰው የዘራውን ያን ያጭዳል። የሚፈልገውን እግዚአብሔር ይሰጠዋል። በቃ መሻቱን እግዚአብሔር ይሰጠዋል። ስለዚህ ይሄ በደንብ ትምህርትም ሊሰጥበት የሚገባ ጉዳይ ነውና ቁጭ ብሎ ትምህርት ከመስማት ይልቅ አሁን የዳበረው በጣም የጦፈ ክርክር ኖሮ እንደው ስድብም ተጨምሮበት ማዋረድም ሌሎችም ነገሮች ተጨምረውበት የሚሰጡ ትምህርቶችን የመቀበል በዛ መንገድ የመማር አቲቲዩድ ወይም ዝንባሌ ሂደት ነው አሁን እየዳበረ የመጣውና ሰው አሁን የሚገባው እንደዛ ብቻ እየሆነ ነው ማለት ነው። ለመማር የግድ ትልቅ የሆነ ፍጥጫ መከናወን አለበት። በዛ ላይ ደግሞ ለኑሯቸው ሲሉ ህይወታቸውን እዚያ ላይ የመሰረቱ ሰዎች ደግሞ ያንን ያጋግሉታል። ስለዚህ ወደፊት እያመጣናቸው የምንሄዳቸው ሰዎች እንዲህ አይነትን ሰዎች ነው ማለት ነው። በቃ የሚያዋርዱ፣ የሚሳደቡ እኛ ልንለው የምናፍረውን ነገር ግን እኛን ተገብተው የሚሉልን ሰዎች። እኛ መሳደብ አንፈልግም፣ ክብራት አዋራጅ እንደሆነ እናውቀዋለን። ግን በእኛ ቦታ ሆነው የሚሳደቡልንን ሰዎች ኢምፓወር እያደረግን ነው የምንሄደው። ይሄ ወደ የት ይወስደናል ነው እንግዲህ ወደፊት የሚመሩን እነዚህ ሰዎች ይሆናሉ ማለት ነው ባጭሩ በሃይማኖታችን የሚሆኑት እና እውነት የእግዚአብሔር ቃልና ቅድስና በእንደነዚህ አይነት ሰዎች ይመራሉ ወይ ነው እንደው የምናውቀው መድኃኔዓለም ክርስቶስ በወንጌል የተሰበከልን ወይም ቅዱሳን ሐዋርያቱ እውነት እንዲህ አይነት ጠባይ ያላቸው ወይ ነበራቸው ወይ? ተግሳጽ ይገስጻሉ፣ እውነት ነው አስተምረው። ስለዚህ እንዴት ቅዱሱ በረከሰ አንደበት ይሰበካል? እንደዛስ ሆኖ ክርስትና ሊገባን ይችላል ወይ? ወደ መንግስተ ሰማያት የምናደርገው ጉዟችንስ የቀና ይሆናል ወይ የሚለው ምእመኑም የሚሰማው ማሰብ አለበት። ለገዛ ለራሱ ሲል እንጂ በዚህ የሚከበር እግዚአብሔርም የለም። ቃሉም ከሰውነቱ ጋር ሊዋሃደው አይችልም። ሰምቻለሁ ብሎ ቢያስብም ያ የሰማው ቃል ወደ ፍጹም መዳን ሊያደርሰው አይችልም። ይሄ ለማለት ነው። እግዚአብሔር ይስጥልኝ። ቃሎትን ያሰማሁት ቀሲስ ይፍቱ ይባርኩን። አንድ ሰው ገብቷል መሰለኝ። መጀመሪያ ይቅርታ፣ ሮቢ አለ? አዎ አለሁ። ዲያቆንዬ እንዴት አመሸህ? ዘማሪያም እንደምን አለሽ? ዳነሽ? ቀሲስ ይባርኩኝ ይፍቱኝ። ያው ቢሆነስት ሐሳቤን ሁሉ ልናገር በጉጉት ስጠብቅ ነበር። ሐሳቤን ሁሉ ተናገርክልኝ። ምን ነገር አለ እዚህ እንዳየሁት ከሆነ እዚህ ሚዲያ ላይ በእርግጥ እግዚአብሔር ይመስገን በመማማር ብዙ ነፍስ ሜዳና አለ። ግን መረታት የሚባል ትህትናና መረታት የሚባል ነገር የለም። ለምሳሌ ልበል ሰው ተንደርድሮ የሚገባው ቆይ የሆነ ነገር ተናግሬ እኔ አሸንፍ የሚል እንጂ የሆነ ነገር ተናግሬ የእግዚአብሔርን ቃል ሰብኬ ማን ይለወጣል የሚል ብዙ ወጣት ላይ ችግር እየተፈጠረ ነው። ሁለተኛ ነገር ስሜታዊ በሆኑበት ሰዓት ላይ አንዳንድ ጊዜ ትርጓሜውንም ወደ ራሳችን ወደ ግል ትርጓሜ እየወሰድ ነው ከባድ ነገር እየተፈጠረ እያየሁኝ ነው። በእርግጥ እኔ በበኩሌ ብዙ ትምህርት ተምሬበታለሁ። በጣም ብዙ ነገር እግዚአብሔር ይመስገን ከነበርኩበት ነገር አትሊስት ፈቀቅ ብዬ እውቅናም አግኝቼበታለሁ። ይሄ የማይካድ ነገር ነው። ግን ምንድነው አሁን ለምሳሌ የአንደኛው እምነት ይመጣና እናንተ ቤት እንደዚህ ነው፣ እኔ ቤት ችግር አለ የሚል የለም። እኔ ቤት እንደዚህ አይነት ስህተት ነበረ እናርመው የሚል የለም። ሁሉም የየራሱን ነገር ነው ብለን የሚያደርገው፣ የራሱን ሃይማኖት ነው ፕሮቴክት የሚያደርገው።
ይሄ ትክክል አይመጣም። ስተታችንን ብናምን ተረጋግተን ትህትና ነው የእግዚአብሔር አንድ መገለጫው ትልቁ ነገር ትህትና ነው። ትህትና ከሌለ እኮ ክርስቶስን ተሳድበን የምናስተምረው ትምህርት ይሆናል ብዬ እኔ አላስብም በበኩል። ቢኮዝ እንደዚህ የሚያስተምር ሰው እንዳለ ሚዲያ ላይ ደግሞ ያልወጣ በጣም ብዙ እውቀት ያላቸው በጣም የሚያስጎመጁ ኦርቶዶክሳን አሉ በስደቱ ዓለም ላይ። እኔ ለምሳሌ ልበል በምኖረው በሌላ በስደት ሀገር ነው እና የምሰራው ኮንስትራክሽን ነው። የሚያስተምረን ልጅ አለ እንደገና 23 ዓመት እንኳን አልሞላውም። እንዴ በቃ አንደበቱ ራሱ ሲጣፍጥ ሲናገር ይከታተላል ይሄን ነገር። አይ ይሄዱና የሆነ ሰዓት ላይ ተንደርድሮ የገባው ሰው እስሬታዊ ትምህርቱን አይደለም ፎከስ የሚያደርገው። ቅድም እንትናን እንዲህ ስጠይቀው ነበረ እንዲህ ነው እንዴ ቅድም እንትናን ስጠይቃት ነበር ለምን ታፋጣታለህ? ሌላ ነገር የለም። ትህትና የሚባል እዚህ ነገር ውስጥ የለም። ብንማማር አሁን እዚህ ላይ ወንድሞቼ ማነው ሁለት ኢየሱስ ነው ምናምን የሚለውና የመጀመሪያው እስቲ በየእምነታችን ቤት እኛም በሚዲያ ላይ ገብተን ትህትናን እንስበክ። አሁን ዘማርያም ቤት መተን ይሄን ነገር ዲያቆን ዘማርያም ጋር መተን ይሄን ነገር ይሄ ቆንጆ አይዲያ መጣልን አይደል? እኛም ደግሞ በቤታችን ንግባና በምንጠቀምበት ሚዲያ ለህዝቡ ይሄን ነገር ብንሰብክ አሁን በእምነታችን እንዲህ ነው መማር ያለብን እንዲህ ነው ይሄ ነገር መወገድ አለበት ይሄ ነገር እንደዚህ ያለን ብለን በየሚዲያችን ብንሰብክስ እንዴ ስንት ቄስ ስንት ሊቃውንት ገብተው ሊያስተምሩ ባሉበት አንተ ተብሎ ሲጠራ በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። እኔ በጣም ነው የምደነግጠው። ሽምቅቅ ነው የምለው። ልማር ገብቼ አንተ ተብሎ ሲጠየቅ ትልቅ ሰው ናቸው እኮ አትሊስት ቄስ ናቸው፣ አትሊስት ሊቃውንት ናቸው። ሌላው ቢቀር በእንዶ በትልቅነት ብናከብር በጣም ነው የሚያስጠላኝ ይሄ መዘላለፍ የእውነት ነው። ስለዚህ እኛም በየቤታችን ገብተን አሁን ዲያቆን ዘማርያም ያመጣውን አይዲያ እኛም ተናግረን በየቤታችን እንዲህ ሀሳብ ነበር እስቲ ብንተባበር ብለን በየሃይማኖታችን ምንም አይነት ሃይማኖት እንመን ምንም ነገር እንመን ያንን አይዲያ ብንከተል እሱ ያለውን ይዘን ሄደን ብቻ ሳይሆን በየቤታቸው አሁን ኢየሱስ የሚለው ቅድም በቤት ገብተህ እንደዚህ አይነት አይዲያ አለ ካሁን በኋላ በትህትና ብንውል እያልን ሁላችንም ይሄን ነገር ብንነጋገርስ ብንከባበር በእውነት መከባበር ደስ ይላል። ስንገባ ልባችንን ክፍት አድርገን ለትምህርት ይሄ ገብቶ እኔ ያሸንፋለሁ እኔ ረተዋለሁ እኔ የሃይማኖት ጀግና ነኝ ብሎ ሳይሆን በቃ የአንድን ሰው ህይወት ባተርፍስ ብለን ብንገባ ዲያቆን ዘማርያም ብቻ ቢናገር ትርጉም የለውም። ሌላ እኛ ካልተቀበልን ሁሉም ጋራ ካልሄደ ምንም አንድ ሰው ቢለፈልፍ እኔ ስራ ላይ ይውላል አይደለም ነገም ዞረን ነው። ስለዚህ ባካችሁ ስፔሻሊ እነዚህ አባቶች የሚገቡት በእውነት ዝቅ ብለው የሚሰሩት እንዳንባላ የዘሩ እዚህ ከዘር እንባላለን። የዘር ጠፍቶ ደግሞ ጭራሽ በሃይማኖት እኮ መበላላት የለም። መማማር መነጋገር የሆነ ነገር ሀሳብ መቀየር እንጂ እንካ ሰላምታ በሃይማኖት በጣም ጥሩ አይደለም። ስለዚህ በሌላ እምነት ውስጥ ያለንም እዚህ ውስጥ ያለንም እንደው በመቤት ይዣቸዋለሁ አባቶቻችን እናክብር። እኛን ሊያስተምሩን ነው ዝቅ ያሉትኝ። ትህትና ይኑረን። የክርስቶስ ቃል ማለት ትህትና ከሌለን ትርጉም የለውም። ለውድድር የምንገባ ከሆነ አያዋጣም። በቃ ቢቀርብን ስለምን ሃይማኖት ጦርነት እናደርገዋለን? የመጣብን ችግር ረሃብ፣ ድርቁ በየቦታው እየተደፋ ነው ሳንሰን ድጋሚ ደግሞ ገብቶ ባይሆን እኔ ደስ ይለኛልና ዲያቆን ዘማርያም መብርሃን ትርዳ። እኔ በእውነት በሚያስፈልገው ነገር የእውቅናው አቅም የለኝም፣ ግን በሌላ ነገር እኔ በሚያስፈልግ እኔ በምንም ነገር ላይ መሳተፍ ደስ ይለኛል። በህይወት የምወደው ነገር ነውና እባካችሁ እኛም በየቤታችን እንስበክ። በየቤታችን እሱ ያቀረበውን አይዲያ እንደዚህ አይነት አይዲያ አለ ባካችሁ በየሃይማኖታችን ስድብ ይቁም፣ እንማማር፣ ልባችንን ክፍት አድርገን እንግባ። ትህትና ይኑረን። ቲቪት ይቅርብን። ቲቪት መጥፎ ነው እንዴ! ዘንድሮ ደግሞ የእግዚአብሔር ቃል እኮ ተደፍሮ እኮ ሌላው ፖለቲካ ሆነ የሚከበረው ጥይት ሆነ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ! ኧረ በጣም ነው የሚያሳፍረው። ስለዚህ እኔ ደስ የሚል አይዲያ ነው ያቀረበው። መብርሃን ልባችንን ታራራልን። እግዚአብሔር አንድ ያድርገን። ይህን እድል ስለሰጠህ ዲያቆንዬ በእውነት ተባረክልኝ። እግዚአብሔር ይስጥልኝ። ቄስ ሲባርኩኝ ይፍቱኝ። እግዚአብሔር ያክብርልን እህታችን። እግዚአብሔር ይስጥልን። እስቲ ባቢ የለም። እሺ ዝክረ ቅዱሳን
ዝክረ ቅዱሳንም የለም። እሺ መጋቢ አዲስ ሰላም እንደምን አላችሁ? ዲያቆን ዘማርያም ሰላም ላንተ ብያለሁ። እሺ ሰላም ብያለሁ። ቀሲስ መጋቢ ወራጃችሁ ድረሰኝ። ተቀደምክ። ዝክረ ቅዱሳን መጋቢ አዲስ ጀምሯል። እየቆየ መሰለኝ የሚደርሰው አንተ ጋር እንትን ይላል መሰለኝ። አዎ ቀድመው እርሳቸው። አይ ችግር የለውም ይቀጥሉ። ወሱ ፍቃድ ስለሆነ በጣም ደስ እኔም በሀሳቤ ሳስበው ነበረ። እንዲህ አይነቱን ሀሳብ አፈዳይጽ እየጠበቁ ሰውን ማሸማቀቅ። የሰው ልጅ በነገራችን ላይ አንዳንዴ ሳያስበውም ሊሳሳት ይችላል እና ሰውን ለማዋረድ የሰውን ኃጢአት ለመግለጥ እንትን ማለት ተገቢ አይደለም። እንደው ለመመለስ እንደተባለው ከቅድም ጀምሮ ሰው እንዲድን ነው አላማው መሆን ያለበት እንጂ ሰው ተበሳጭቶ ተዋርዶ ተሸማቆ እንዲርቅ መሆን የለበትም። በእኛ ዘንድ ፍክክር ሐዋርያው ቅዱስ ጳውሎስ ምን በእናንተ ዘንድ የምሰማው ፍክክር አለ ብሏልና በእንተንም በዚህ የመጀመሪያው ለመጀመሪያ ጊዜ ሐዋርያት ሲሰብኩ የገጠማቸው ፈተና ይሄ ነበረ። እርስ በርስ መፈካከር ነበረ። እንደምታውቁት ማለት ከአሕዛብና ከአይሁድ የመጡ ክርስቲያኖች የባህልም ልዩነት አለ። እንደገና የመጡበትም እንግዲህ ሐዋርያት ሲቀበሉ እንዳለ ነው ልምዳቸውን ማለት ከክርስትና የማያረግ ከሆነ እንዳለ ነው የተቀበሏቸውና የተገዘረም በግዝረቱ ያልተገዘረም ሳይገረዝም ባለው ልማድ ነው የተቀበሏቸውና ባህላቸው የተለያየ ሲሆን ልማዳቸው የተለያየ ሲሆን በሁለቱ ፍጭት ነበረ። ስለዚህ ያ ደግሞ ክርስትና ደግሞ ሁሉን እኩል ያደርጋል። አንድ ከኔ ትበልጣለህ አንተ እንደዚህ ነው ሳይሆን በክርስቶስ ሁሉም አንድ ስለሆነ ያንን ማመን ነበረባቸው። ከዛ በኋላ እንግዲህ ዲያቆናትን የተሾሙበት እነ እስጢፋኖስ እነ ፊልጶስም 7ቱ ዲያቆናት የተሾሙበት ዓላማውም ለዚህ ጉዳይ ነበረ፣ እነሱን በደንብ እንዲያስማሙ ማለት ነው። እና እኛም እንደዛ መሆን የለብንም። እርስ በርሳችን አንተ ትበልጣለህ ይበልጣለው የፍክክር እንደገና ያፈዳይጽ ወይም ደግሞ ነገር ካፍ እየለቀሙ ጸጉር እየሰነጠቁ ሰውን ማሸማቀቅ ተገቢ አይደለም። እንደገና የአንድን ኃጢአት መደበቅ እንጂ እውነት ሚዲያ ላይ ማውጣት እገሌ እንደዚህ ነው ይሄን አድርጓል እያሉ ክርስቶስን አመልካለሁ የሚል ሰው አይጠበቅም። ክርስቶስ እኮ ኃጢአታችንን በምህረቱ ደብቆልናል፣ በቸርነቱ ደብቆልናል እንጂ የእያንዳንዳችን ኃጢአት ቢገለጥ እኮ ሰው ፊት የምንቆምበት አቅም አይኖርም ነበርና ሰው በቃ ከአንደበት ከንትን ከሌላ የህይወት ታሪክ ቢያጣ ከአንደበቱ ላይ የሚናገረውን ነገር የሚፈልግ ሰው ነው ያለው። እንዲህ አይነት ክርስትና የለም። ስለዚህ ሰው እንዲድን ለማድረግ በትህትና እንደተባለው ክርስቶስን አብነት ማድረግ እንደገና ውዳሴ አለ ከንቱ ውዳሴ መፈለግ አስፈላጊ አይደለም። በጣም ከካህናት ጀምሮ አጠቃላይ የአንድ ክርስቲያን ውድቀት ከንቱ ውዳሴ መፈለግ ነው ማለት። ከንቱ ውዳሴ ማለት የማይጠቅም ማለት ነው። ሌላው ደግሞ በምንድን ነው የማገኘው ጥቅም? ይሄን ሰርቼ ክርስቶስ የሚሰጠኝ ዋጋ ምንድን ነው? ያንን ነው ማሰብ ያለ። ይሄን ብናገርስ ክርስቶስ ሰዎችን አስቀይማለሁ ወይ? ይሄን ብናገር ሰዎችን እጠቅማለሁ ብሎ ከራስ ጥቅም አንፃር ብቻ ሳይሆን ከሰዎች ጥቅም አንፃር ብንናገርና እንደዚህ እርስ በርስ ውይይት ቢኖር ጎን ለጎን እንደ ጅብ አንተያይ መልካም ነው። ግሩፕ ማንፈጥር አሁን ብዙ ጊዜ ቡድን የሚፈጥሩ ሰዎች አሉ እና እኔ በጣም እሱ አይመቸኝም።
እኔ ገሌ ነኝ፣ እኔ ገሌኝ፣ እኔ አጵሎስ ነኝ፣ እኔ በዚህ በሚዲያው እኔ አጵሎስ ነኝ የሚል አለ። ግማሹ ደግሞ እኔ ጳውሎስ ነኝ የሚል አለ። እኔ የክርስቶስ ነኝ ወዳጅ፣ አንተም አንቺም የክርስቶስ ነን። በቃ ሁላችንም። ስለዚህ ዓላማችን ግባችንም አንድ ነው፣ መንግስተ ሰማያት መግባት። በቃ ተይ እዚህ የምንምጣ በቲክቶኩም ይሁን በየትኛውም እንትን ስለ ክርስቶስ ምናስተማር ስለሆነ ግባችን ዓላማችን አንድ ነው፣ ወደ መንግስተ ሰማያት መግባት ነው። የማንም አይደለም የክርስቶስ ነኝ እንዴ የገሌ ነኝ ካልኩማ በጣም ከባድ እኮ ነው። ያ ሲወድቅ እኮ ሊወድቅ እኮ ነው። ስለዚህ ሲወድቅም ደግሞ እንትን ማለት የለብንም። እሱን በቃ አወዳደቁን የወደቀ ዛፍ ምሳር ይበዛበታል እንዲሁም በዚያው እንዳይነሳ ማድረግም ተገቢ አይደለም። እንዲነሳ መጣር ነው ከወደቀ እንኳን ማለት ነው። በዚያው ያስቀረው ማለትም ተገቢ አይደለም። ስለዚህ እንዳይወድቅ መጠንቀቅ፣ እንደው ዝም ብለን ያለ መሰላልም ማውጣት ወይም ደግሞ በመሰላል አውጥተን ከወጣ በኋላ ደግሞ መሰላሉን ማንሳት እንደዚህም ተገቢ አይደለምና እባካችሁ ጥንቃቄ ያስፈልጋል። እኛ በክርስቶስ መሰረት ላይ የታነጽ መሆን አለበት። ያ መሰረት ያለው ደግሞ ከሆነ መሰረታችን ክርስቶስ ደግሞ የማይናወጥ እንደዛ አይደለም የሚለው ሐዋርያው ቅዱስ ጳውሎስ በክርስቶስ መሰረት ላይ ታንጻችኋል ነው የሚለው እንጂ በማንም እኔ የሆነ ነገር በነገራችሁ የምትሳሳቱ አንዱ የሆነ ነገር የሚሳታችሁ በቃ በአንደበት ቅልጥፍና ወይም ደግሞ በሆነ ነገር የምትሳሳቱ እኔ የሆነ ነገር ተናግሬ የማሰስታችሁ ከሆነ መሰረት የላችሁ ማለት ነው። ስለዚህ ምን ለማለት ነው? ፍቅር ከሁሉም ነገር ፍቅር ይበልጣል አይደል የተባለው? በመላእክት ቋንቋ ብናገር እንኳን ነው የሚለው። ስለዚህ ፍቅር ደግሞ ሲኖር አንደኛ ይሳካልናል፣ እውነት ለመናገር ይሳካልናል፣ አገልግሎታችንም የተሳካ ይሆናል። እኛም ደግሞ እርስ በርሳችን የምንፋቀር ከሆነ በስጋም በነፍስም ጥቅም አለውና በጣም ጥሩ ሐሳብ ነው የተነሳው። እንደው ሌላ ጊዜም ቢደገም ጥሩ ነው እላለሁ። አመሰግናለሁ ዲያቆን ዘማሪያ። እሺ መጋዲስ እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። ለዛሬው ትምህርታችንና ቆይታችን ይሄ ይመስላል። እግዚአብሔር ከፈቀደ ነገም ከነገ ወዲያ ጊዜ ባገኘን ጊዜ ይችን ምጽአተ ክርስቶስ ትምህርታችንን እንቀጥላለን። እግዚአብሔር ከፈቀደ ማለት ነው። ይህንን መጽሐፍ ሁላችሁ ሊኖራችሁ ይመከራል። በተቻለ መጠን ይህ መጽሐፍ የሳሙኤል ፍቃድ ነው። አሁንም ገበያ ላይ ያለ ይመስለኛል። አሁንም ገበያ ላይ ያለ። ስለዚህ ማንኛውም ሰው መግዛት የሚችል ሰው ካለ አሁን ድረስ ይችላል። ክፍት ነው። ይሄ ማለት ምጽአተ ክርስቶስ ነው የሚለው ምጽአተ ክርስቶስ ምንማማረው ይሄንን ነው። ስለዚህ በሚቀጥል ነገም እግዚአብሔር ከፈቀደ ወይ ረፋዱ ላይ ወይ ከሰዓት ላይ እንደዚህ ባገኘነው ታይም ላይ እንገባለን። በ21 ከነገ ወዲያ ማለት ነው ከምሽቱ 2 ሰዓት ላይ ደግሞ የኔታ በጻለሙ ይመጣሉ። የእግዚአብሔርን ቃል እንማማራለን። እዚህ የመጣችሁ የሌላ ቤተ እምነት ተከታዮች የሆናችሁ መታችሁ ሐሳባችሁን ስላካፈላችሁን መሆን አለበት የምትሉትን ሐሳብ ስላካፈላችሁን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቀሲስ በጸሎት ይዝጉልን። ቀሲስ መልካም ከኔ በፊት የገቡት እሳቸው ይዝጉ በጸሎት።